ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ጥያቄ ስሙትና ከዛ በኋላ መልስ እንሰጣለሁ። ኢየሱስ ክርስቶስ እንዲህ ያለ ሲል አለ እንዲህ ያለ ቆይስ እኛ ስናማትባለን በአብ ወልድ በመንፈስ ቅዱስ ብለን እሱ እንዲህ ብሎ የተነሳው ለምንድን ነው ንገሩ? እኛስ በጥፋታችን ነው እንዲህ ብለን የምናማትበው? መስቀል ላይ ተሰቅሎ አዳነን ብለን እሺ እኛ እናማት። እንደው ጌታ ኢየሱስ ክርስቶስ እንዲህ ብላችሁ ፎቶ ስታነሱት እንደው አይሸም የለም? እንደው በጌታ ስም እንዲህ ብሎ ኢየሱስ ክርስቶስ ፎቶ ስታነሱት ለማን ነው የሚያማትበው? እሱም ያማትብ። ኧረ ማስተዋል ይስጣችሁ እናንተ። ችግሩ ምንድን ነው? መጽሐፍ ቅዱስን ባለማንበብ ብዙ ነገራችሁ አልተሳካም። ግን የተደረገልኝ ብዙ ነገር አለ። የለም ድንጋይ ብታመልከው ድንጋይ ለጊዜው ያደርግላል። ኢየሱስ ክርስቶስን እንዲህ ብሎ የተነሳው ፎቶ ኢየሱስ ክርስቶስ ሊያማትብ ነው ወይ? እንግዲህ ፍጹም አምላክ ፍጹም ሰው የሆነ ነው። ምን ብሎ ነው የሚያማትበው? ኢየሱስ ክርስቶስ በአብ ወልድ በመንፈስ ቅዱስ ስም እያለ ያማትባል? ያማትባል ወይ? ነገሩኝ እስቲ ዘግቡት። ፒክቸሩ ስላላችሁ እንዲህ ያለው ስላለ ነው። በራእይ ታይተው ነው የሳሏት። እመቤቴ ልጇን እንደዚህ ዱቅ ብላ ይዛ ምናምን ነገር በራእይ ታይተው ነው የሳለው ትላላችሁ። ሪሊ ብራዘር ጎርምሶ ሳጠገባው ነው ለምን አልሳሉት? አይታይም? ጎርምሶ ኢየሱስ ክርስቶስ የ30 ወይም የ12 ዓመት ወጣት እያለ ይናገራል ማቴዎስ ላይ። የ12 ዓመት እያለ ለምን አብረው ሲሆኑ ለምን አልተነሱም ፎቶ? ለምን የለም? እስቲ መልሱልኝ። ወይም ደግሞ ኢየሱስ ክርስቶስ አብሯት ሆኖ ለምን አልተነሱም ፎቶ? ካደገ በኋላ አብረው ከእናቱ ጋር ተቃቅፈው አብረው ሆነው ወይም ደግሞ ቁጭ ብለው ለምን አልተነሱም? መንፈስ ቅዱስ አይሰራም? ለሱ አይሰራም ብራዘር። ተለያዩ በቃ። የልጅነት ፎቶ ብቻ ነው ያለው። አብረው የሆኑበት ግን አብረው የሄዱበት ሰርግ ቦታ ላይ ለምን አልተነሳም ፎቶ? ሰርግ ቦታ ላይ ብዙ ሰው በታደመበት ላይ ተገኝታለች ቅድስት ድንግል ማርያም። የሚላችሁን ሁሉ አርጉ ያለች እናቱ አለች። ለምን ቀጭ አላደረጉት? ለምን በመንፈስ ታይቶ የሆነ ሰው አልሳለም? መልስልኝ እስቲ። ለምን አልሳለም? ለምን አልሳላቸውም? ሰርግ ላይ ተገኝተዋል፣ ቁጭ ብለዋል። የመጀመሪያውን ተአምር ያደረገበት ቦታ ነው አይደለም? ያ ሁላ ሰው ተጋብዞ 5 ዓሳና 5 እንጀራና 2 ዓሳ በነበራቸው ጊዜ በእንግሊዝኛው ዳቦ ነው ብሬድ ኤንድ ፊሽ ነው የሚለው። አበሻ ባህላችን እንጀራ ስለሆነ 5 እንጀራና 2 ዓሳ ኖሯቸው 12 እንዲተርፋቸው አድርጎ ይላል። የመጀመሪያው በገሊላ በቃና ዘገሊላ የፋሲካ በዓል ነበራቸው። በዛ ጊዜ ነው ይሄንን ያደረገው የኔ ጌታ። የዛ ጊዜ ፎቶ የላቸውም? አብረው አይደሉ? የመጀመሪያ ጊዜ ነው ትኩስ ፎቶ የምታነሳው አራድዬ ልጅ ወይም ራእይ የሚታየ እዛ ቦታ ላይ ነበር ራእይ የሚታየ። ወሮቹ ድውደ የዛኔ ለምን ፎቶ አላነሳችሁ? አንድ ሰው ጠይቆ አያውቅም። በመንፈስ ቅዱስ ፕሮቴስታንቶች ራሱ ጠይቀው አያውቁትም። ጳውሎስ ነው የሚሉኝ የታያቸው ነገር ስላለ ነው። መጽሐፍ ቅዱስን ቆርጥሞ በመብላት ትንሹ ጴንጤ እኔን ይበልጠኛል። በደንብ አድርገው ይበልጡኛል። እኔ በመገለጽ ነው የማወራቸው። ለምንድን ነው ሌላ ቦታ ላይ ኢየሱስ ክርስቶስ ካደገ በኋላ ከቅድስት ድንግል ማርያም ጋር ፎቶ የሌለው በራእይ ሳሉ የተባሉት ሰዎች በሙሉ ያልሳሉት ለምንድን ነው? ለምንድን ነው ያልሳሉት? ሚካኤል ተስሏል፣ ገብርኤል ተስሏል። ኢየሱስ ክርስቶስን ከ12ቱ ሐዋርያት ጋር አድርጋችሁ ስላችኋል። ያልሳላችሁን ነገር አለ? በደንብ አድርጋችሁ ስላችኋል። ኢየሱስ ክርስቶስ ካደገ በኋላ ከቅድስት ድንግል ማርያም ጋር ለምንድን ነው ያልተሳለው? ለምንድን
መልስ የላቸው። እሺ ዮናስ ሙሉነህ መቼም ደንቆሮ የሰማ ቀን ያብዳል ብለዋል አቡነ አብርሃም። ቡራኪያቸው ይደረሳል። እንግዲህ ለዮናስ ይሄንን መልእክት በንቅንነት አድርሱልኝ። እርግጥ ነው አንተ እንደምትለው ቤተክርስቲያንን የማያቃት ሰው ብዙ ነገር ይላል። አንተ እንግዲህ አስቀድሰህ ማታቅ በእውነት ለመናገር ነጠላ መልበስም ነጠላ ለብሰህ ቤትን ከፍተህ ካስተምር የሚያልኩ የመከርኩ ነኝ። አባቶችን ጠርተህ ብትክደው አምላክ በሚያውቀው አይገባህም። ኦርቶዶክስ ተዋህዶነት አይገባህም። ለዛውም ጳውሎስ ነኝ ስትል ሰማው አንተ ጳውሎስ ነህ ስትል። እሺ ወደ መልሱ ልምጣ። የመጀመሪያው መልስ ለምንድነው እንደዚህ የሚል አንድ ስዕል አለ ብለህ ተናግረሃል። የጌታ ኢየሱስ ክርስቶስ እሱ ብቻ አይደለም። ስለ ሥላሴ ሲታሰብ በቤተ ክርስቲያን በተለያየ ነገር ይሳላል። ለምሳሌ ዓለምን እንደዚህ ይዘው ሥላሴዎች አሉ። እንደዚህ ያለው ለምንድን ነው ካልክ፣ ለምሳሌ እኛ ብቻ ሳንሆን ካቶሊክ ደግሞ እንደዚህ ብሎ የካቶሊክ ደግሞ አለ እንደዚህ የሚል ሁለት። ስለዚህ ምንድን ነው ብለህ ካሰብክ እሱ እንግዲህ ምሳሌያችን ነው አይደለ? በብዙ ነገር እናያለን አይደለ? በግልጽ አማርኛ ማለት ነው። ስለዚህ አሁን ምንድን ነው በእኛ በኦርቶዶክሳውያን እንዲህ የምንልበት ከሁለት ባህሪ አንድ ባህሪ ጌታ ኢየሱስ ክርስቶስ እንዲህ ተብሎ የተደረገው በ451 የነበረውን ነገር ቆም ብለህ ማሰብ አለብህ። ስለ ባህሪ የነበሩ ሙግቶችን ማሰብ። ለዚህ ነው አንተ 5 ዓመት መለስ ብለህ ማሰብ አትችልም። የዛሬ 5 ዓመት መናገር አትችልም ሚሞሪክ። ስለዚህ ለምንድን ነው ካልክ ካቶሊኮች ሁለት ባህሪ ይላሉ፣ ፕሮቴስታንቶች ሁለት ባህሪ ይላሉ፣ እኛ አንድ ባህሪ እንላለን። ባጭሩ እሱ አንድ ባህሪ ነው። ከሁለት ባህሪ አንድ ባህሪ በተዋህዶ የሚለው ጽኑ ትምህርታችንን ለማሳየት ነው። ከዛ በተረፈ ለምንድን ነው የሰርጉ ምናምን ፎቶዎች የሌሉ አልክ? ፎቶ አይደለም በነገራችን ላይ ስዕላት ነው የሚባሉት። እሱን እንግዲህ አሉ። አንተ እንግዲህ ችግሩ መሰለ መቅደስ ገብተህ አታውቅም። ተሳልመ ስለሆነ የኖርከው፣ ስታጭበረብር ስለሆነ የኖርከው አሉ ብዙ ስዕላት። ይልቁኑ ደግሞ ወደ እስራኤል ሀገር ብትሄድ በጣም በቅንነት እመክርሃለሁ ዮኒ እንዳትሸወድ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከ12 ዓመት በመቅደስ ይከራከር ነበር ከተባለ በኋላ መጽሐፍ ቅዱስ ቀጥታ 30 ዓመቱ ላይ ነው የሚመጣው። በነገራችን ላይ አሁንም በደንብ ልንገርህ፣ ከዛ በኋላ 30 ዓመቱ ነው። እኛ ግን ስንዱ እመቤት ስላለችን ቤተክርስቲያናችን ተአምረ ኢየሱስ የሚል መጽሐፍ አለ፣ ተአምረ ማርያም የሚል መጽሐፍ አለ። አየህ፣ አስቀድሰህ ብትሆን ኖሮ የተአምረ ማርያም ከቅዳሴ በኋላ ይነበባል። ተአምረ ማርያም ላይ ብዙ መልሶችን ታገኛለህ። በነገራችን ላይ አልተሳሉም ያልከው አንተ ስላላየህ ነው እንጂ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም እና ያለማየት ጉዳይ ነው እንጂ ቤተክርስቲያን ስንዱ እመቤት ነች። ስለዚህ እያንዳንዱ ነገር በስዕላት ቤተክርስቲያን ያስቀመጠችው ነገር አለ። ይሄንን እንግዲህ ረጋ ብለህ የኢትዮጵያ ኦርቶዶክስ ተዋህዶ እንዲሁም ደግሞ የካቶሊክ ቤተክርስቲያን ብለህ ብትመረምር ስዕላት የታመኑ ናቸው። በቤተክርስቲያን ታሪክ ስዕላት የታመኑ ናቸው። ቀጭ ያደረገ ምናምን የለም። ፎቶ እንኳን መች እንደተጀመረ ለዚህ ነው 5 ዓመትን ማሰብ አትችልም ብዬ የምናገረው። ስለዚህ እኔ ቢኒያም ነኝ ከምንፍቅና የመጣው ኩሩ ኦርቶዶክሳዊ። ስለዚህ ጠባብነት ይቅር፣ ሜሞሪ ቀይር የምልህ ሁሌ ለዚህ ነው። እንደኔ ሜሞሪ በቀየር ትልቅ ነገር ነው። ስለዚህ ስዕላቶቹ አሉ። ያ ብቻ እንዳይመስል ይሆን እስራኤል ሀገር እንግዲህ እድል አግኝተህ ዝም ብለህ እንደው የቲክቶኩን ገንዘብ በመሸታ በመጠጥና በምናምን ከምታውለው እስቲ እስራኤል ሀገር ሂድ። የዘኪዮስ ቤት ዛሬ የኛ የቅዱስ ገብርኤል ቤተክርስቲያናችን ነው። የአልዓዛር ቤት የነ ማርያም የነ ማርታ የአልዓዛር ቤት ዛሬ የኛ ቤተክርስቲያን ነው። በጣም ብዙ ቦታዎች። ስለዚህ ስዕላት የታመኑ ናቸው። እኛም ደግሞ ኦርቶዶክሳውያን በስዕላት ስናምን አናመልክም። ስዕልን ውክልና ነው፣ መማሪያ ነው፣ የታመነ ነው። በነገራችን ላይ በልክ ነው ነገሮቻችን የምናደርገው። ስለዚህ ይሄው መልሱ ማለት ነው። እንዲህ የምንልበት አንድ ባህሪ ማለታችን ነው። ከሁለት ባህሪ አንድ
ካቶሊክ ሁለት ባህሪ ብላ ነው የምትናገረው። እኛ በተዋህዶ አንድ ባህሪ አንነጣጥለው። ሲገሌ ገቢቶ ዮኒ ማኛ እንደዚህ ነው የምትቆዘበዘው። ግን ዮኒ እኔ አንተን በስተመጨረሻ ማይክ እንዲህ ይመስለኛል። በቀንነት ስማኝ እስኪ አንድ ቪዲዮ ልጋብዝ። አንተን መጨረሻ እንዲህ ይመስለኛል የምትሆነው። कोई यहाँ पर मजाक में पैसा डाल दिया था, ये लोग भी पैसा डाल रहे हैं बाल्टी में। योनी मांझा, अब ये कोर्ट वाला भैया योनी मांझा मत देख रहे थे उधर, ये कुछ करेगा उल्टा पुल्टा इसको ना। ये እንዲህ ይመስለኛል ዮኒ ማንझा እንዲህ ይመስለኛል። እና ረጋ ብለህ ብታስተውለው እንደማለም ጥሩ ነው። ለመሰለ እህቶችን፣ ወንድሞችን፣ ቤተሰቦችን ታሳፍራለህ። ባለቤት እንኳን የሌላ ሀገር ዜጋ ስለሆነች ብዙ አይገባትም። ግን ልጆችን አማርኛ ባይችሉም እና ቀስ ብለህ አጥና። መማር ደግሞ ከፈለግ ረጋ ብለህ አጥና። ስለዚህ ሳታውቃት ነው የወጣኸው። እንኳን አንተ እነ ቀለሜ ሳያውቋት ነው የወጡት የምለው እኮ በምክንያት ነው። ስለዚህ በቅንነት እንድታስብ ይሁን። እስቲ የአባትህ ዳዊት ብለዋል። እኔ ጳውሎስ ነኝ አንተ ዳዊት ነው ብለዋል። እስቲ የአባትህን ደግሞ እስቲ ላንሳ። ትንሽ አንድ ቪዲዮ ላሳይ። የአባትህን ማለት ነው። መንፈሳዊ አባትህ መንፈሳዊ ይጮታል። እነዚህ ሁሉ ሲያለቅሱ ለአንዳቸውም አልመለሰም። ወፎቹ ጋር ግን ሲደርስ እነዚህ ወፎች አራዊቶችን በሞት እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርና ለምን ታለቅሳላችሁ አላቸው። ሞቷል እኮ የሞተው ወፎቹ ሲናገሩ አላስቻለውም። ቀና አለና ለምን እንደምታለቅሱት ግን እኔ እኮ ከነ ስጋዬ ነው ወደ ሰማይ የማደርገው። ስለዚህ አቦ አድርጓል ከነ ስጋው ወደ ሰማይ እየተባለ እና ታልቅሱ፣ አይዟችሁ፣ ተጽናኑ። እስኪ የሞተ ሰው ቀና ብሎ ወፎቹን አናግሮ ተመልሶ እንደገና ደግሞ ሲተኛ ይታይ። እንዲህ ነው እንደ የቁማር የሚጮቱብህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጠዋት ፀሐይን እየሞቅ ድንጋይ ላይ ቁጭ ብለህ ገረገራ ጥግ ተደግፈ የምታነበው መጽሐፍ ይሄ እንዲህ አይነት ቀልድ። ለምን ታለቅሳላችሁ አላቸው። እግዚአብሔርም ከአባታቸው ገብረ መንፈስ ቅዱስ ለምን አትቀበሉ? እግዚአብሔር ደግሞ ማለት ለምን አትቀበሉ? ትቀበራለህ። ለምን? አንተ ከነቢያት ትበልጣለህ? ከኤርምያስ ትበልጣለህ? እንኳን ከብሉይ ኪዳኑ ነብይ አይደለም ከኔ አይበልጥም አቦ የተባለው አለ። ምክንያቱም ኤግዚስት ያደረገ ሰው አይደለም እዚህ ምድር ላይ። ለሚጠይቀኝ ሁሉ እኮ መልስ አለኝ አልኩ። ዲቤት ላይ ከፈለክ እንገናኝ። አንተ እንዴት ብለህ የምትል ከሆነ ና እንገናኝ አልኩ። ሜዳው ላይ ከኤርምያስ ትበልጣለህ? ከሐዋርያትስ ትበልጣለህ? አንተ ትበልጣለህ? እንዳንተ በበረሃ ከኖረው ከዮሐንስ ትበልጣለህ? መጥምቁን ነው አትነካካኝ፣ አባቶቼን አትነካካ፣ እዛው ተረተን ታቀፈ ኑር። ከጊዮርጊስ ትበልጣለህ አሉ። አባታችሁም ገብረ መንፈስ ቅዱስን ጌታችን ኢየሱስ ክርስቶስን ከነቢያቱ አንዱ ኤርምያስ በረሃብ ከሞት በጦር መሞት ይሻላል። ከሐዋርያትም አንዱ ጴጥሮስ በመብል በመጠጥ ልብስ በመልበስ ኖረ። የሚበላው ቢያጣ በሰንበት እሸትን አሽቶ በላ። ሰውነቱ ከአንድስ እንኳን ረሃብ አልተቻለች። በተሰቀልክበትም ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ሰው ምን ያገናኛል ታዲያ? የካደው እኮ ታዲያ በንስሐ እኮ ተመለሰ። ታግሶ ከአንተ ጋር አልሞተም፣ ሞተ እንጂ በኋላ እኮ ሞተ። ያኔ ካደ፣ ጌታ መለሰው። ጌታዬ አይኑን ፊቱን አሳየው ይላል ሲናገር። ካደ፣ ዶሮ ሲጮህ ዞር ብሎ አየው ይላል። የኔ አባት ዞር ብሎ አየው ይላል። ፊቱን እንኳን አልከለከለውም። በቡጢ ተመቷል፣ አይኖቹ ቆስለዋል፣ ጥርሱ ደም ያፈሳል፣ እየደበደቡት ነበር። ዶሮ ሲጮህ ዞር ብሎ አየው ይላል። ዞር ብሎ ፊቱን አያዙርብህ ብራዘር። ኦኬ ተመለሰ እኮ ጴጥሮስ። ከእሱ ጋር አልሞተም ትላለህ እንዴ? ሞተ እንጂ እሱ እንደተሰቀለ እኮ ነው። ተሰቀሉኝ ብሎ ተሰቀለ ተብሎ በቤተክርስቲያን ታሪክ ሮም ላይ የሚነገረው። ዳርያስ እንዲህ አይነትን የአንተን ኮተት ለማጽደቅ ሐዋርያው የሆነውን አትክድም። እዚህ አልሞተም፣ አንተን ካደ እንጂ አለ። አዎ ክዶ ነበር፣ በኋላ ተመለሰ። መመለሱን አጽፉ።
በተመለስክ ጊዜ ወንድሞችን አጽና ብሎ ያለው እሱን አጽሙ። ይህንን አርቲ ቡርት የሆነ ተረት ለማጽደቅ ጴጥሮስን ልትቀስ ወደ ኋላ ትሄዳለህ። እኔ አፈርስልሃለሁ። ምን ነው በተመለስክ ጊዜ ወንድሞችን አጽና ብሎ ያለውስ? በጎቼን አደራ ጠብቁ ብሎ ያለው ለምን እሱን አጽሙ? እሺ ከሰማዕቱ አንዱ ጊዮርጊስ በዓለም ሳለ በሹመት ነበር። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ መበለት ቤት ባስገቡት ጊዜ እንጀራ ለመነ፣ ረሃብንም ጥምን መታገስ አልቻለም ይላል። ምን ባለ ጊዜ መበለት ቤት እኔ የማውቀው ጊዮርጊስን በታሪኩ ላይ የንጉሱ የጁሊያኖስን ሚስት እልእስክንድርያ የምትባለው ባልየውን አባሮ በሌሊት ባልየውን አስወጥቶ ከንጉሱ ሚስት ጋራ በእልፍኛቸው አደረ ነው ብሎ የሚለው ገድሉ። እደግመዋለሁ መታላ እንደ እንደው ልጅ እንዴ ጊዮርጊስ ንጉሱ ዱዲያኖስን አባሮት ከቤት ከሚስቱ የንጉሱ ሚስት ከእልእስክንድርያ ጋራ እሱን አባሮት በጎራዴ አስፈራርቶ ከቤቱ ታብሎት ንጉሱ አባሮት አብሮ ከንግስቲቱ ጋራ አድረዋል። በንጉሱ እልፍኝ ቅዳሴ ሲቀድሱ ነው ያደሩት። ኤርሚያስ ብለህ እንዳትለኝና ሳቄን እንዳታመጣ። ማህሌት እኮ ነው ለዚህ ምጽዋት ምድር ጸሎት ጾም ጸሎት ሱባኤ ገብተው ነው ብለህ እንዳትለኝ። ምን ያደርጋል ባልና ሚስትን የሚለያይ ወታደር? ምን ነው የሚሰማህ አንተ? ሚስት ያለ ብራዘር ሚስት ያለ ኦኬ። እንግዲህ ቀለሜ አባታችን አቡነ ገብረ መንፈስ ቅዱስን ቡራኪያቸው ይደርብን፣ በረከታቸው ይደርብን። አባታችን እድሜ ለእናንተ ገድላቶቻችንን እያነበብን እምነታችንን እንድንቀበቅብ እንድናጸና ማለት እኮ ነው። ሐዋርያት ሥራ ዕብራውያን ምዕራፍ 11 ላይ ትዝ ይላችሁ ተረከና ምዕራፍ 12 ላይ እነዚህን የሚያሉ የእምነት አባቶች በዙሪያችን ካሉልን በቶሎ የሚከበንን ኃጢአትን አስወግደን ያለማንበብ እኮ በጣም ችግር እኮ። ስለ ቅዱስ ጊዮርጊስ እንግዲህ ያለው እንግዲህ ቅዱስ ጊዮርጊስ ሰማዕቱ በዚህ በመሀይም ይውላችሁ እነዚህ ሰዎች እኮ እውነትን መኖር ስለሚያቀታቸው ነው ከእውነተኞቹ ጋር የሚጣሉት። እውነትን መኖር ስለሚያቀታቸው ከእውነተኞቹ ጋር ይጣላሉ። እውነቴን ነው የምነግራችሁ። አሁን ነግሬያችኋለሁ። ከዚህ በኋላ በብዙ ሪያክት ነው የምሰራው ብያችኋለሁ። እኛም ውስጥ የሚያስመስሉትን እንደዚሁ ማለት ነው። የቤተ ክርስቲያን ትምህርት አይደለም የሚያስተምሩ። እነዚያው ሳይማሩ ወጥተው ነው እንደዚህ የሚሆኑት። እዚህ ደግሞ ሆነው ደግሞ ሳይማሩ እንዲሁ የሚቀባጥሩ አሉ ማለት ነው። ግን ገድሉን እስከ መጨረሻው ብታነበው አባታችን እንግዲህ ግብፃዊ ናቸው። 562 ዓመት ነው የኖሩት። 262 ዓመት ዙቃላ አቦ እድሜያቸው፣ አለመልበሳቸው፣ ገድላቸው ትዝ አይልም ጌታ ኢየሱስ ክርስቶስ ከዚህ የሚበልጥ ነገር ማድረግ ትችላላችሁ አለ። ከዚህ የሚበልጥ ነገር አቡነ ገብረ መንፈስ ቅዱስ እውነት የምነግርህ ማለት ነው የሚበልጥ ነገር አደረጉ። አሁን አንዳንዶቻችሁ ትናደዳላችሁ። ዘንዶና ኢትዮጵያ ጥርስ ቆጠሩ፣ በዘንዶ ተራመዱ። መጽሐፍ እኮ ነው የሚለው። በነገራችን ላይ የዘንዶውን ራስ ትቀጠቅጣለህ፣ ለኢትዮጵያውያን ምግባቸውን ትሰጣለህ። ዘንዶ ለምን? ቆይ እናንተ ገድሉ ላይ እርር ከምትሉ ማለት ነው ጥርስ ቆጠሩ ምናምን ብላችሁ ግራ ከምትጋቡ ከሔዋን ጋር ይነጋገርኩ የነበረው እባብ እኮ ነው። ወደ ጌታ ዘንድ መጥቶ በእባብ ትዝ አይልህም? እባብም መጥቶ ተነጋገረ። እስኪ ረጋ ብላችሁ እውነቴን እኮ ነው የምነግራችሁ። አጥኑ። እንዴት ጥርሱን ጥርስ መቁጠር እንዳይመስል ትንቢተ ዮናስን አላነበብክም እንዴ? አሳ አምባሪ ውስጥ ገብቶ 3 ቀን እኮ ኖረዋል። ለምን ያ ጥያቄ አይፈጥርብህም? ጥያቄ ለምን አይፈጥርብህም? ኤርሚያስ ጉድጓድ ውስጥ ገብቶ ኢትዮጵያዊው አወጣው አይደለ? ኢትዮጵያዊው አወጣ ይላል አይደለ? ዮናስ አሳ አምባሪ ውስጥ ገብቶ 3 ቀን አይችልም እንዴ? እግዚአብሔር
አንተ እኮ በእንዲ ትገዛለህ እኮ ነው የተባለው። በነገራችን ላይ ትዝ አይልም? የቀደመው አዳም በፊቱ እንስሳትን አሳለፈ። በሬ፣ ጎሽ፣ ላም፣ ሂድ እለፍ። ይሁን እንጂ ተስማሚ ረዳት ለአዳም አልተገኘለትም። ኧረ ጨከን እንበል። መጽሐፍ ቅዱስ አጥና። ከእንስሳት ሁለት አድርጎ ኖህ ወደ መርከቡ አስገባ። አንበሳና በሬ ተስማሙበት ዕለት በመርከቡ ውስጥ። ለምን ግራ ትጋባለህ? ይሄ እኮ የቅድስና ልክ እኮ ነው የሚያሳየው ይህ መጽሐፍ። በነገራችን ላይ የጽድቅ ልክ እኮ ነው። እግዚአብሔርን የመፈለግ ልክ እኮ ነው። በነገራችን ላይ ስለ ሞት ሙግት ምናምን፣ ኧረ የዮሐንስ መልእክትን የመጨረሻውን ምዕራፍ አስብ። ሞትን አያይም የተባለለት ዮሐንስ ከጴጥሮስ ጋር ጌታ ኢየሱስ ክርስቶስ ያደረገው መጽሐፍን አታውቁምና ትስታላችሁ ይላል እግዚአብሔር ቃል። ደስ የሚለኝ ነገር በጥቂትም ቢሆን ከነቀለሜ መጽሐፍ ቅዱስን አንብቤ ኦርቶዶክስ ስለሆንኩኝ ማለት ነው። እነቀለሜ ደግሞ ኦርቶዶክስን ሳያውቁ ወደ ፕሮቴስታንት ሄዱ፣ መጽሐፍ ቅዱስም ሳያውቁ ዝም ብለው ይለፈልፋሉ። እኔ ይሄ ገድል አይጎረብጠኝም። ለዛው ወይ የአባታችን በረከት ይደርብን። ከልቤ እኮ ነው የምነግራችሁ። አለ አሁን ከጴንጤ አለ በዘንዶ እንደ ሊፍት የሚጠቀም አለ ብሮ። በነገራችን ላይ በካቶሊክ ቤተክርስቲያን አንዳንዴ ማደግ የራሱ በጣም ብዙ ነገር ነው ያስተማር። እነ ፍራንሲስኮ ዲ ሳሊስ፣ ጆሴፍ ለማን ነው ቅዱስ ብላ ካቶሊክ የምታነሳቸው? ቀለሜ ቅድም ስትል ሰማው ጴጥሮስ ሮም ሄዱ። በቤተክርስቲያን ታሪክ ምናምን ተዘቅዝቆ ነው የተሰቀለው። እሱንም መጽሐፍ ቅዱስ ላይ የለም። እንዴት ትቀበለዋለህ? ተው እንዴ! ኧረ ተው። ቲክቶክ ላይ መሀይምነት ለዘላለም ይኑር ብለን መፎከር አለብን እንዴ ከእናንተ ጋር? ኧረ ቁጭ ብላችሁ ተማሩ። እንደናንተ መሀይምነት ለዘላለም ይኑር እንበል እንዴ? ኧረ ተው። መሀይሞች ራሳ አጥኑ። ወረድ ብለህ ገድሉን አንብበው፣ መልስ ታገኛለህ። እኔ በልጣችኋለሁ ነው ያልከው? 562 ዓመት እኮ ነው የኖሩት። አንተ ገና በ50 ዓመት የሴት በሽታ ያዘኝ ብሎ ስትለምን አይደለም? ኧረ የአባታችን በረከትን ተው። ሰው እምነቱን ይቀብቅብበት። የሚነሳሳም እንደሳቸው አይነት አባት ካለ አንሳ። ከኔ ነው ያልከው? ደፋር። ስለዚህ ወዳጆቼ እኔ ባይገርማችሁ ገድላት እነ ቀለሜ ለጥፋት ያነባሉ። እኔ ግን ለእምነት መቀብቀቤ አንድም የሚያሳፍር ገድል የለንም። በነገራችን ፕራውድ ነው የሚሰማን አባቶቻችንን ስናነሳ። በጣም ጠንካራ ፕሮግራም ወደፊት ምን እንሰራለን በዚህ ጉዳይ ላይ። ሲገሌ ተመለሰላችሁ። እሳቸው ያነጻጸሩት ምንድን ነው? እንዲህ አይነት ንጽጽር ቢኖር ምን ችግር አለ? አባታችን ከዓይናቸው ላይ ወፎች ውሃ ጠጡ፣ ምን ችግር አለ? አይችልም እንዴ? እግዚአብሔር ይችላል እኮ እንዴ። ለኤልያስ ቁራ ምግብ ሲያቀብል ለምን አትናደድም? አይችልም ለምን አትልም? እንዳትረሳው። ገድላት ተአምራትን ረጋ ብላችሁ አንብቡ። ተአምር ነው፣ ከሰው አእምሮ በላይ የሆነ ማለት ነው። ለማንኛውም አለመማር ደፋር ያደርጋል ሲሉ አባቶቻችን ዛሬ የምናያቸውን እነ ቀለሜና እንደነ ዮኒ ማኛን እንደ ፍራሽ አዳሾችን አይተው ይመስለኛል። እና መልሱ ግልጽ ነው። ዮኒ ማኛ ለምንድን ነው እንደዚህ ልጇን ታቀፈ? አዎ ብራዘር፣ አዎ መቅደሱ ሲከፈት ምስለ ፍቅር ወልዳ ቃል ስጋ ሆነ። እማምላክ ወላዲት አምላክን ከልጇ ጋር ቃል ስጋ ሆነ። ተወዳጆች ፕራውድ ነው የሚሰማኝ ኦርቶዶክስ ተዋሕዶ በመሆኔ። አንዳንዶች ምንም ባትረዱኝም ክብር ነው የሚሰማኝ መቼም። አሁን አንዳንዶች ቢኒያም ይታየናል ባለበት ሀገር ሞቶ ቀባሪ ሲያጣ ይታየናል። አይዞ መዘጋጃ አለ፣ ስሸት ያነሳኛል። አይዞ ግን መቼም ቢሆን መቼ እኔ መናፍቅ አልሆንም። ዳግመኛ ወደ ፕሮቴስታንት አልመለስ። ኦርቶዶክስ እንደሆንኩ ነው ዘመኔን የምጨርሰው ልንገር። እና እባካችሁ ከመሃይሞች
ገድሉን ገዝታችሁ አንብቡ፣ ብትችሉ አውርዱና አንብቡ። እድሜ ኤልያስም እንደኛ ሰው ነበር እኮ ይላል እኮ መጽሐፍ ቅዱስ። እነዚህ ሰዎች አንብበው ቢሆኑ የአባታችንን ገድል በዚህ ያክል ለማጣጣል ከመሞከር ኤልያስም እንደኛ ሰው ነበር። ተአምራት ግን ተአምራት ናቸው። በነገራችን ተአምራት ናቸው። ኧረ በዓለም አቀፍ የካቶሊክ ቤተክርስቲያን የሌሎች ቤተክርስቲያናቶች ገድላት ቢያንስ ሄዳችሁ አንብቡ። የኛ እንኳን በዚህ ያክል ብትጠሉ በጣም የሚሰቀጥጧችሁ ነገሮች ትሰማላችሁ። ተአምራት ነው። እና አንተ ጥርስ ቤት ሄደ ጥርስ ይቆጠራል፣ እዛቸው ደግሞ የዘንዶውን ቆጠሩ። ምንድነው? አዘዙት እኮ በቃ አለቀ። አዘዙት። አሁን በእውነት አንተ ምንድነው አንድ ቴሌቪዥን ፕሮግራም አለ አፍሪካ ጆርናል ነው ምናምን ነገር የሚባል ስነ ህንፃ እንደሚያወራ ሁሉ ስለ እንስሳት የሚያወራ ፊልም አፍሪካ ለምን አትመለከቱ? ጥርስ የእንስሳ ጥርስ የሚያጥቡ አላያችሁ? ለምን ግራ ትገባላችሁ? ችግር ነው 1 ጂቢ ችግር ነው 2 ጂቢ ወገኖች። ቢያንስ የእንስሳት ፊልም ይወያካችሁ። ግን አባታችን በረከታቸው ይደርብን። ፕራውድ ነው የሚሰማኝ። በነገራችን ላይ ገድላቸውን በደንብ አቡ አይምሰልን። የአንተ አውሬ መንግስት እዛ ነው እየሄደ ቅዱሳኑን የሚገለው። እውነታው ይሄ ነው። በስተመጨረሻ እንግዲህ አባታችን ምን አሉ? በእውነት ለመናገር ድሮ ዋሌት ነበር የሚሰረቀው፣ አሁን ጵጵስና እየተሰረቀ ነው ይሉናል። እንስማቸውስ። ጵጵስና በጉልበት የሚቀሙ አይደሉ እንደመጡ እንዲህ አረጉት ነው። ንብረት ይሰረቅ እንዲህ ቁልፍም ቦርሳም ይሰረቅ እንዲህ መንፈሳዊ ነገር በጉልበት እንዲህ ሁኑ ሲባሉ እኮ አይኮንም፣ ነውር ነው። እኔ መቼም ሳድግ በእውነቱ እግዚአብሔር በሚያውቅ አበምኔት እንኳን ሁኑ ሲባሉ እምቢ እያሉ እየጠፉ ታስረው ነው በግንድ ገዳም ታስረው አንተ ብቁ ነህ ተብሎ እንዴ። አሁን ታዲያ ምን ይባላል? ዘመዶች ቦርሳው ብቻ አይደለም እኮ ሌባ የመጣበት መንፈሳዊ ሀብታችሁ ሁሉ ሌባው እንዴ። መንፈሳዊ ሀብት እኮ ለመንፈሳዊ ሰው ነው። ኧረ ነውር ነው በእውነቱ። እንደው ዘመዶች ምን ያደርጋል? ለገዳም የሚቀረው ምን ጥቅሙ ምንድን ነው እንዴ? ጥቅሙ ምንድን ነው? ሰው ቤተ ክርስቲያን ሲገባ ኃጢአቱ እንዲፋቅ ነው እንጂ በደሉ እንዲፋቅ ነው እንጂ ቤተ ክርስቲያን ውስጥ ገብቶ ውንብድና የለም። ይሄን አዋጣም። ለነፍስ አይመችም፣ ለህሊና አይመችም። ነገ ይቺ የያዟት ነፍስ ትጮኻለች እኮ። አዎ ትጮኻለች በእውነቱ። ሰውን ለማዳን ምክንያት መሆን እንጂ ሰውን ወደ ጥፋት ለመውሰድ ምክንያት መሆን አይገባም። የሰው ጠባይ አይደለም በእውነቱ። እና በገንዘባችሁ ተጠቀሙ። እምነቱ ካለ ምን ችግራችሁ እንዴ? እምነቱ እኮ ነው፣ ገንዘቡ አይደለም። ገንዘብ አለው ብላችሁ እንዳትሞኙ። ስንት ሀብታም አለ ቁርስ ሲበላ እየተንገበገበ። አባታችን ቡራኪው ይድረሰን። መቼም አሉን እኮ አባቶች፣ በእውነት የምነግራችሁ ማለት ነው። አሉን አባቶች አሉ። ምንም ምለው ነገር የለም። አዎ ዘንድሮ የማይሰረቅ ነገር የለም። ነግሬያችኋለሁ። ዳጋ እስጢፋኖስ በሄድኩ ጊዜ 51 ዓመት ነው ደጅ እየጠኑ ያሉት። አንድ አባት 51 ዓመት ነው ደጅ እየጠናው ነው አሉ። ዛሬ ከየትም እየመጣ
ጳጳስ ነኝ ብለህ ያዙ ይልቀቁኝ ትላለህ። አላያችሁ? የጨረቃው ጳጳስ እናች ቤተክርስቲያን ስንዱ መቤት ነች። ከዛ ደግሞ እንደምታዩት ጳጳስ ነኝ ብሎ እዚህ ጋር አስኬማ፣ እዚህ ጋር ደግሞ የአባገዳ ጋቢ አርጎ ያይደለ ማለት ነው። እናች ቤተክርስቲያን ትግባችሁ። እቺ ቤተክርስቲያን ስንዱ መቤት ነች፣ ማንደራደርባት ነች። አሉ እንደሞ አባቶች እኛ አባትን አግኝቻቸው አውቃለሁ። ቡራኬ ተቀብዬ አውቃለሁ። አሁንም በጸሎት ያስቡ። አሁን ደግሞ ሰሞኑን እሸቱ ጋር በጣም ታመውብኝ ነበር። በጣም ምሳሳላቸው አባት ነበሩ። ሰሞኑን ከእሸቱ ጋር ይቻቸዋለሁ። ብዙ ምሳሳላቸው አባቶች አሉ። አባቶችን አታከብርም የምትሉኝ፣ እኔ በጣም ነው አባቶችን የማከብሩ እና አቡነ ሳዊሮስንም እኮ እናከብራለን፣ ክህነታቸውን እናከብራለን። ነገር ግን ቤተክርስቲያንን ከፖለቲካ ጋር አታጋቧት ነው እያልን ያለ ነው። ከዛ በተረፈ ምንም ፍለጋ ኦርቶዶክስ አሉ ዘላለም ፍለጋ ነው። እንደነዚህ አይነት አባቶችን ሳይ ደግሞ ክብር ነው የሚሰማው። አሁንም አባታችን እንዲሁ እንደ ቃሉ እንደጠበቁ ወደማይቀረው እለፉልን እላለሁ። ከልብ ነው የምወዳችሁ ተወዳጆች። እንግዲህ ይህንን መልእክት ለነቀለም ያደርሱልኝ። በብዙ አንዳንዶች በቴሌግራም ግሩፕ በተለያየ የውስጥ መስመር እየተወያዩ ነው። ቢንያምን ለማሳቀቅና ለማጥፋት የተለያየ ነገር። አይዞ እኔ ሰው አይቼ ኦርቶዶክስ አልሆንኩም። አንተን አይቼ ኦርቶዶክስ በሆን ኖሮ ድሮ ነበር የምመለሰው። ጥቅም ፈልጌ ኦርቶዶክስ ቢሆን ኖሮ ድሮ ነበር የምመለሰው። ጥቅም ካለበት ክብር ካለበት የሰው ክብር ማለት ነው። ያንን ሁሉ እንደ ጉድፍ እንደ ተራ ነገር ቆጥሬ የመጣሁት ዘላለሜን አስቤ ነው። እውነትን የምትወዱ እውነትን ለሚወዱ አጋሩልኝ። ከመሬት ተነስቶ ግን ባልሰለጠነ እውነትና ባልሰለጠነ ቋንቋ አም ኦርቶዶክሲ እያለ ከሚቀበጣጥረው ትውልድ እግዚአብሔር ይጠብቃችሁ። እቺን ትልቅ ቤተክርስቲያን ትልቅ እንደሆነች ኖረንባት እንድናልፍ እግዚአብሔር ይርዳል። እኛ ምንም ብንል ማንም እቺን ቤተክርስቲያን ሊነቀንቃት አይችልም። መጽሐፉም የገሃነም ደጆች አይቋቋማት። ለምን? አምላኩ እግዚአብሔር ስለሆነ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንዲህ አይነት ቪዲዮዎችን እንደገና እመላለሳለሁ። ለትውልድ አድርሱልን፣ ትማሩበት ዘንዳ። ሀሳብ ካላችሁ ኮሜንት አድርጉልን። ለእያንዳንዱ ነገር ኦርቶዶክስ ተዋህዶ መልስ አላት። የማንሳቀቅባት እውነተኛ ቤተክርስቲያን ኦርቶዶክስ ተዋህዶ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም